አሹራ ሲነሳ ፍርዓውንና ሙሳ ይነሳሉ ሁለቱ አስረኛው ቀን የሚጾም በዛው ነው ፍርዓውን የወደቀበት ሙሳ የነገሱበት አለይሂ ሰላም ባህር ተሻገሩበት ቀን ነው እና እሲ ሙሳ ማለት ምን ማለት ነው ፍርዓውን ማለት ምን ማለት ነው ቃሉ ተዙን ጀምር ፍርዓውን ስለ ሙሳ መወለድና ማደግ እንጂ ፍርዓውን ምንነት አልነገረንም አምባገነንነቱ ብቻ ነው ቁርአን ነገረን ፍርዓውን የሚለው ማጀስቲ አጼ ምናምን እንደማለት ነው አጣበታለን ፍርዓውን ስሙ አይደለም ጃንሆይ እንደማለት ለቀብ ነው እና ፍርዓውን ግብጽ አይደለም ይላሉ ግብጻዊ አይደለም በተለይ ግብጾች እንደዛ ይከራከራሉ ዶክተር ሰዒድ አልሂላሊ ኡስታዝ الفقيه أزهر اليونيفرسيتي استمارዎች ان فرعون ليس مصريا ماشي قالوا بل من خراسان خراسان سو ነው ሌላው ደግሞ እንደሆነ فرعون الذي تهاجج مع موسى تكراكروا ليس مصريا بل من خراسان وهي منطقة تقع بين إيران وأفغانستان مكاكل كذا يمت أنا يلالو ሌላው ምን እንደዚሁ مصعب اسم أعجمي ممنوع من الصرف اسم سرياني كما يطلق لكل من ملك مصر የገዙ ሁሉ ብዙ በብዙ ቀይ ግዛት ተገዝተዋል ከነዛዎች አንዱ ነው እንጂ ግብጽ አይደለም ይላሉ ሌሎቹ ኦርዲዮን ነው ይላሉ ሱዳን ነው ይላሉ ሃይቃውን አላህ ያወቀው ለማንኛውም ግብጾች በብዙ ፊዳቸውን አይተዋል በቀይ ግዛት ብዙ ገዢዎች ፍርዓውን ብዙ ፍርዓውኖች ማለት ነው ፍርዓውና በሙሳ ዘመን በዩሱፍ ዘመን ፍርዓውን የሚባል ነገር የለም ንጉሶች ናቸው ዘግዘ ملك ናቸው وقال موسى يوسف انا እንጂ ፍርዓውንና ሙሳና ዩሱፍና ፍርዓውንና ሙሳና ንጉስ ነው ዩሱፍና ንጉሱ እንዲያለ ዩሱፍ እንዲያለ وقال الملك ائتوني እንጂ ፍርዓውን ባል የለም በዩሱፍ ዘመን ማለት ነው ፍርዓውን ከነብዩላህ ዩሱፍ ወዲህ መጥቶ ናቸው እና ፍርዓውን ሙሳ فرعون اول فرعون الثاني فرعون الثالث ዳግማዊ ሳልሳዊ የተባለ ሀበሻዎች አሁን ነጃሽ ንጉስ እንደማለት አጼ ሮምም እንደው ከይሳርም ቀይሳር እንደማለት ነው ገዥ እና ባገነን ገዥዎች ናቸው ብዙ ተገዝተዋል ያው ቀርቶ በሱሐባ ነው ግብጾች ተገዙት ስምና በኋላ ማለት ነው አምር ብን አስ ነበር ከፈተው 80% እስላም ተቀበሏል ጥሩ የኖሩ ያለ በሻዓ ተገዝተዋል በ358 ኑረዲን ዘንኪ ማነው እንትራን በመንልበት ጊዜ ሰላሐዲን አላዩቢ ከሱ መሻይኽ ነበረበት ሀገር በሻዓዎች ተገዝተዋል ፋጢሚ ይባሉ በ358 ተማም እስከ 567 200 ዓመት ፋጢሚ የሚባሉ ሻዓዎች ተገዝተዋል ذات مذهب اسماعيلي የሚባሉ እናም ይሄ መስራህ አዝሃርን በዩኒቨርሲቲም ሰሩ መጀመሪያ እነሱ ናቸው ፋጢሚዮች ለራሳቸው ሊማሩበት ላስተምሩበት ማለት ነው 200 ዓመት ቆዩ ከ200 ዓመት በኋላ ነው በሶላሐዲን አዩቢ የተወገዱት ሶላሐዲን አዩቢ ግብጻዊ አይደለም ተኩርድ የመጣው እሱ እዛው ነበርና እርገቱም በህክማ ነው ለሰግዳቸው በጊዜያዊ የነበረው መጨረሻው መሪ ሲሞት በጊዜያዊነት ተሾመሱ ሶላሐዲን አዩቢ እንደ ሽግግር መንግስት ይባላል እንደዛ ጠጋሩት ያቺን አጋጣሚ ተጠቀመና ያተረፉት ስልጣኖች አሰረ ወደ ሱናው መለሰው አዝሃር ዩኒቨርሲቲንም ወደ አራቱ መዝሃብ የዓለም ዩኒቨርሲቲ እንዲሆን አደረገው ወደ ሱናው መለሰው ግብጾችን ነጣዋጣ ማለት ነው
ከሻዎች ከዛም ተልመቅዲስን ጸዋጣ እንዱ ይያለ وهب بن ابي كان بمصر رجل ይላሉ ይቃለሁ ሙስዓብ የሚባል ሰው ነበረ ግብጽ ውስጥ እና ሚስቱ አረገዘች እሱ ሞተ ስትወልድ እሲቱ ልጁን ወሊድ ብላ ጠራችው ወሊድ ሙስዓብ ብላ ጠራችው ማነው ፍርዓውን ስሙ ወሊድ ነበር ይላሉ የመጀመሪያው እናቱ አጣችለት فلما كبر وبلغ سلمته امه አቅባዳው ሲደርስ ትምህርት ቤት ከጅ ብለህ አንተ ትምህርት ቤት እንደወስዱ በጊዜውም ትምህርት ቤት አለ የሙያ ትምህርት ቤት አናጺ መሆን ተፈለገ ሸማኔ መሆን ተፈለገ እደ ጥበብ ምን ልብስ ሰፊም መሆን ተፈለገ እና ላናጺ ውስጥ ተሰጠችው ይሄ ፊርዓውን አሁን ቁርአን ላይ ያለው ታሪክ አዎ እና ተማረ بدن بربو تمارا فتعلم صنعة التجارة نجارة واتقنها بدن بربو ገባው ትምርቱ እና በዛው በሙያው ተቀጥሮ ሙያ ትልቅ ትምርት ነው አላህ ላለ ትልቅ ሀብት ነው በሙያው ተፈልጎ መብላት ሲገባው ቁማርተኛ ሆነ ነብዩ ሰለላሁ ዐለይሂ ወሰለም اللهم نعوذ بك من علم لا ينفع ብለው እንዳስተማሩ ማለት በሉ ተማይጠቅም ዕውቀት ሰው በቆቱ ኮርቶ መማር መስራት ሲገባው ቁማርተኛ መሆን ወለም ይኩን ሶብሩን ለቁማር ጨዋታ ጊዜ የሚለው ሶብር የሚለው ጊዜውንም ማንነቱ ለቁማር ሰጥቷል እናት አዘነች አስተምር በሙያ መማር ሲገባህ ቁማርተኛ ሆንክ ካለችው وقال كف عني فاني عون نفسي አላት አፈሽን ዝጊ አትረፍብኝ ያአላህ ስለ ራሴን ያቃለሁ አውን አለ አውን ማለት ራሴ ረዲያለሁ ማለት ነው እንደና ما كان العبد في عون اخيه والله في عون العبد ما كان العبد في عون اخيه አውን ማለት ማገዝ ማለት ነው ራሴን ያቃለሁ ስለ ራሴ ያቃለሁ አላት በዛው ሲጫወት ሰከረ በቁማር ሰከረ ትዝላ ኢብራሂም እንግዲህ ሶሂህ ነው ተብሎ ባያዝም ታሪክ ነው ይፍራውን እምነት ኢብራሂም ምን ማረው ነገር አለ አላህ የጠላውን ነገር መጫወት ቁማርን በለው ተነመጠጠም የሚለብሰው አጣለ ለቅም ልብሱንም ሀብቱንም አስበላ ደሞ እንደሚበላ ሰው ታውቃለሁ ብሎ ለናቱ ያው ጋብኛ እሺ እና በቀልድ እንኳን ታአል ኦቃሚርካ ያላሉ ነብዩ ሰለላሁ ና ቁማር ንጫወት ያለ ሰው ፈለተሰደቀሉ ከፋራ መስጠት አለበት ብለዋል ለቀልድ እኮ ነው አላህ ናና ሲዝ ያለ ማለት እኮ ነው በዚህ ዘመን ናና ሲዝ ነው እንዴ ተወኝ ቁማር ንጫወት አይደል ናሳታ ሲዝ ነው እንዴ ብትጫወት ና ቁማር ንጫወት ያለ ሰው ለቀልድ እኮ አንተ ሲዝ ያለ አንተ ፈለተሰደቅ አንተ በጣም ብዙ ሰደቃን ያለበት ዛሬ በኩርኩም ነው ተጫወታለሁ ባለው በዛ በሀብቱ ተንብረቱ ሰደቃ ይስጥ ብለዋል ሱፋራ እስከዚህ ድረስ ነው ቀላል ነገር አይደለም በጨዋታ እንኳን ቢሆን አይሆንም እና ይርሱል ፈቅር ለዲህ ያለ ሰው ዝሙት መስራት ቁማር መጫወት ነው ክብረት የለም ራክት ነው የሚያስቀረው እና የሚለብሰው አጣ ራቁቱን ሆነ ሁሉም አስበልቶ ንብረቱን አጥቶ ማለት ፈስተህያ ሚን الناس ከሰው ጋር መቀላቀል አፈረ የሚለብሰው አጥቶ ተደበቀ የቁማር ጓደኞቹ ቢፈልጉት ፈራውን አለች አሁን ወልድ እኮ ተቀርና ፈራውን አለች አሁን እኮ ተደበቀው ተሸሽቷል አለች አላህ ፈራውን እየተቸችው ነው እንዴ አሁን على نفسي ያለ ሰው ስለነበር ለዘው ቤተሰቡም አሁን ሆነ ስልስል መጨረሻውን ፍራውን መጨረሻውን ዱርዬ ሆነ ቀማኛ ሆነ ዘራፊ ሆነ ሌባ ሆነ የስርቁ ፈህሩብ መረተን እነዚህ ይያዛል ሌላ ጊዜ ያመልጣል ያ ሰላም ተምሮ እንዲሆን ያሳዝናል ከእንዲህ ያለው ትምህርት ልጆቻችን ላይ ተጠብቅልን ተምረው በተማሩ ሰዎች መጠቀም ሲገባቸው እንዲህ መልከስከስ
ራስንም ያዋርዳል ታሪክንም ይገላል እናም እንዲሁ ያለ ሲል አንድ አማሊቃ ባለስልጣን በጊዜው ባለስልጣን ፈረሱ አመለጠ ይባላል ፈረሱ ተነልጓሙ አመለጠ የሚይዘው ጠፋ ቢባል የሚይዘው እሱ ሮጠና ያዘው ልጓሙ ነው ያዘው እና ሲያውት ቆማቱ አጭር ነው አንድ ክንድ ነበር የሚያክል ይባላል በዛ ዘመን ምን አይነት ነው አንድ ክንድ ያለው ጥብድ ሰው ያዘው እንደሱ የባለስልጣኑ ትኩረት ሳበ ይሄማ እንደው ወዲኛ ብናስጠጋው ለከፉ በጀናል ጥላት ከላከልና ብሎ ከኛ ጋር ተሰራለ አለው ወደ ቤተ መንግስት ጠጋለማ ነው እንግዲህ ይገርማል ሹፋ እንደው ሲል ያ ፍርዓውን አራከ ቀውየን فلو اقمت عندي لتخذتك حارسا له الله ጋርድ ሊያረጋው በዝቅዋው የመጣን ጥላት ይከላከለኛ ብሎ አቀረበው ፈረድ የፍርዓው ተስማማ ቤተ መንግስት ገባ ማለት ነው ጥቂት ቆየና وكان الملك كثير العادة ጥላት ብዙ ነበር وجعله امنا امنوታል كذا في يوم من ايام الله اخذ سيفه በያዘው መሳሪያ ገደለው ንጉሱን አንዱ ጠላት እሱ ሆነ ማለት ነው አይ ከግሪክ ታሪኮችም ጋር ተመሳሳይነት አለው ሸህ የሚያነሱት ለኤዲፐስ ዘመን ላይ ነበሩ እና فجلس على السرير ዙፋን ላይ ቁጭ አለ ወዱአ ታጅ على راسي ያንገዲያል ዙፋኑ ራሱ ያረጋ ዘውዱ ሆነ ወይ አልኩኝ ዘውዱ وفتح الخزائن ከዛም የመጀመሪያ ያደረገው ምንድነው በባለስልጣኑ ሁሉ እንዲደግፈው የደሞዝ ጭማሪ ያደረገው መንግስቱ አርፈዋል የደሞዝ ጭማሪ ጨምረላችኋል አለ ሻጥር እንዳይነሱበት ማለት ነው እንዳይነሱበት ይሄን ሲጨምርላቸው እንኳን ለያዙም ሰገዱለት የመጀመሪያው ሃማን ነበር ሰገደለት ሃማን አማካሪው ለፍርዓውን ተሰገደ ሁሉም ጸጥረጫ እንኳን አሰገርክልን ቀጥላሉት እዛ ላይ ሆኖ ነው እንግዲህ ስልጣኑ ያገኘው በዚህ ነው